የተገረዝከው እንደ አይሁዳዊነት ነው፣ የተጠመቀው እንደ ክርስቲያንነት ነው አይደል? ታዲያ እንደዚህ ጉራማይሌ እኮ ሆኖ ነው ነገሩ ሁሉ ድብልቅልቅ ያለበት። ታዲያ ወንድ ማለት ጉራማይሌ ነገሩ ተምታታ ማለት ስንገረዝ ኖርማሊ ለወደፊት ልጅ ስንወልድ ያመቻቹልን ነው። ሌላ ነገር የለም። በቃ ትርፍ ቆዳ ነው ተብሎ ነው የምንገረዘው እንጂ ኖርማሊ አብርሃም የምናምን ይባል ጣጣ የለም በእኛ በኦርቶዶክሶች። ኤርሚያስ ግን አልገባኝም። የሆነ ሙድ ያስክ ነው ለእኔ አሁን እዚህ እንደዚህ እኔ ገራዥ በሆን ኖሮ ግርዘቱን ለእኔ ቢሰጡኝና መግረዝ ቢፈቀድ ኖሮ እዚህ እየገቡ ያለ እውቀት እያሰለቹኝ እያደረቁኝ ያሉን ሰዎች ከየቱ ጋር ጀምሬ እንደምገርዝ ነው የነበርኩ ማቀው። ኤርሚ ተገርዘሃል አንተ? አጭሩ ልጠይቅ ከይቅርታ በለስ አልቀናኝም። ተገርዘሃል አልተገረዝክም? ኤርሚ ማለት ግርዛትን ከተቃወም ኦርቶዶክስ ነው፣ ግማሽ አካሉ ጁዳይዝም ነው። እንዲህ አይነት ትግል ነው የገጠመን ወገኖች። የዘመኑ ማለቅ ምልክት አንዱ ይሄ ነው። ምንድነው እምነትህ? ከወገቤ በታች አይሁዳዊ ነኝ፣ ከወገቤ በላይ ኦርቶዶክስ ነኝ ብሎ እነዚህ ነው። አንተ ዲያቆን አይደለ እንዴ? ይሄን አልተለመናለን። 2 ጊዜ ኢንቫይት አድርጌ ገብቼ የለ እንዴ እኔ ያለው አይደል እንዴ? አይ ተውስቲ በስ አንተ ቆይ ሮያልዬ ቆይ አይ አሜን አትሉማ አለ እስራኤል ዳንሳ እውነቱን ነው። እሺ ለቶ ሁለተኛ እንዳይለመድ። እሺ ሁለተኛ ልብ ያውቃል። ዲያቆናትና ቄሶቹማ ምን ቦጣችሁ ትገባላችሁ እናንተ እዛ ያልሆነ የሆነ አርቲ ቡርቲ ወሬት ስታወራ እንደ ሮያል አይነት ሚስኪን ሰዎች አሉ፣ ምንም የማያውቁ አሜን ጸሎት ወጣ ጊዜ ቡራኬው ተድረሰኝ ብሎ ይልሃል። በቃ አለቀ። ከዛ ወደሚጠጣው ወደ ደጀ ሰላሙ ወደ ምናምን ነገር ነው። መምህር ሮያል እንኳን ደህና መጣህ። አንተ ሁሌ እየገባ ስለምታወራ መምህር ብለን ብንሾም ምን ይለናል? አይ ነው መምህር ምናምኑ ሳይሆን ኖርማሊ ይሄ ማንም ኦርቶዶክሳዊ የሚፈራው ርዕስ አይመስለኝም እኔ። እና ለምን አይገቡም ሮያል? ለምን አይገቡም? እኔ ያለው አይደለ እንዴ በማንኛውም ነገር ማልፈራው። ይኸውልህ አንድ ነገር አንተማ እንደው ዋና ነው የምትገባበት። እሺ ከማጋት አንዳቸው ምረጥና ከነሱ ጋር አውራ፣ ወይ ከኤልሱ ወይ ከመሲ ወይ ከሰብሊ ወይ ከቤካ። ለምን እኔ ደረጃ አልደረስክም? ገና ትምህርት ላይ ነው ምንድን ነው? እሺ ማበረታታት ሲገባ ሰው እንደዚህ ክርክር በቃ ማለት ሲገባ ስለ ደከመኝ ነው እንደ ሮያል እያንተ እኮ ሁሉ ቀን ነው ገና ከመጀመሪያው እኮ ጀምረህ ነው የምትከራከረኝ። ለክርክር ያልበቃበት ጊዜ ይኸውልህ። በነገራችን ላይ ግን አንድ ነገር ልንገርህ፣ በፊት ዝም ብዬ ሙድ ነበር የሚይዘው። አሁን ግን ሙድ አልይዝም። ሪሊ በጣም ሲሪየስ ሁኜ ነው እንትን የምለው። በስህተት በእኛ በኩል እንኳን በኦርቶዶክስ በኩል ካለ በሲሪየስ መልኩ ነው የማየው። በጴንጤ በኩል ያለው በሲሪየስ ነው የማየው። እግዚአብሔር ምስክሬ ነው። ድሮ ቀረ እንደዚህ በቀልድ ሙድ የሚይዝበት ነገር ድሮ ትቻለሁ። አሁን እኔ ግን ይሄ ቅዱስ ቁርባንና ጥምቀት ክርስቶስ የፈቀደው አይደለም ወይ? መጽሐፍ ቅዱስ ላይ ያለው አይደለም ወይ? አሁን ለምሳሌ ታዲያ ለምንድነው ገብተው የማይነጋገሩት? ለምንድን ነው ኖር መግባት አለባቸው እኮ አልገቡም። ታዲያ እንዴት አድርገን አሁን እኛ መጫኛ እግራቸው ላይ ገመድ አስረን እናስገባ? ሮያል እንዴት ነው ነገሩ? አረ ይገባሉ እንዴ። በነገራችን ላይ እንትን ይሄ በጣም ማይነር ይመስልኛል። ርዕሱን ብትቀይረው ይሻላል። ምክንያቱም በጣም ቀላል ነው። ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ብሎ አለ። ይሄ ቁርባኑን ነው። እንደገና ደግሞ ማርቆስ 16:16 ላይ ያለው ደግሞ ጥምቀቱን ያሳያል። ስለዚህ ከዚህ በላይ ቀላል ነገር እንዴት ነው ሰው ገብቶ እንትን የሚለው? ይሄ በጣም አይነር ጥያቄ ይመስለኛል። ጤና ይስጥልኝ። ሆፕ እንዴት ነህ? ሰላም አሎ። ሰላም ነው። እንዴት ነህ ኤርሚያስ? ደህና ነኝ እግዚአብሔር ይመስገን። አሎ ሰላም ነኝ። እንግዲህ ያው ርዕስ አድርገኝ ከኦርቶዶክስ መሆነ በቃ ነግራቸዋለሁ። ችግር የለውም። ኦሬዲዮስ እንደሆነ እኔ ከኦርቶዶክስ ቤተክርስቲያን የመጣሁት እግዚአብሔር ይመስገን ወንድሜና
ያው እንግዲህ ርዕስ አድርገህ የመጣው በቅዱስን በቁርባንና በጥምቀት ሰው ይድናሉ ይላል። እንደው ጠይቀህ በቅዱስ ቁርባንና በጥምቀት ድናሃል? ያስ ኦፍ ኮርስ 100% ድናሃል። በየትኛው ነው የዳንከው? በጥምቀት ወይስ በቅዱስ ቁርባን ወይስ በሁለቱም? ተለያይቶ የሚቀርብ ነገር አይደለም። ይሄ የእግዚአብሔር ጸጋ ስለሆነ ድኛለሁ ብዬ ነው እንጂ የማወራው አንዱን ትቼ አንዱን ተቀብዬ የሚሄደው ነገር አይደለም። ይሄ ከእግዚአብሔር የተሰጠ ቃል ኪዳን ስለሆነ በሁሉም ድኛለሁ። ተለያይቶ የሚቀርብ ነገር አይደለም ማለት ነው አይደል? ቢኮዝ የሰው ልጅ ከውሃና ከመንፈስ ካልተወለደ ይላል። ሌላው ደግሞ ጥምቀት ያድናል ይላል። ሌላው ጋር ደግሞ ስጋንና ደሜን ያልበላ ይላል። ስለዚህ አንዱን ተቀብዬ አንዱን እተዋለሁ ብዬ እንዴት ልነግርህ ይችላሉ? ሁሉንም መጽሐፍ ቅዱስ ላይ የተጻፉን እግዚአብሔር ቃል እቀበለዋለሁ። ያድናል ያለኝ ያድነኛል ብዬ ነው የምቀበለው። እኔ አላልኩማ፣ መጽሐፍ ቅዱሱ ነው ያለኝ። ስለዚህ ተለያይቶ የሚቀርብ ነገር ነው ወይስ በአንድነት የሚቀርብ ነው? ጥምቀትና ቁርባን አልኩ እኮ ቁርባን ያድናሃል፣ ጥምቀትም ያድናሃል። ስለዚህ አይ ቁርባን ነው የሚያድነኝ ጥምቀት ነው የሚያድነኝ ያለይልም፣ ሁለቱም ያድነኛል ነው ማለት። እሺ ከጥምቀትና ከቁርባን በእናንተ ቤተክርስቲያን የትኛው ይቀድማል? ኦኬ ጥምቀት ነው የሚቀድመው። ስትጠመቅ ድነሃል? ኦፍኮርስ። ስትጠመቅ ዳግም ተወልደሃል? 100%። ዳግም የተወለዱ እና የዳኑ ሰዎች የዘላለም ሕይወት አላቸው አይደል? ያ በጥምቀትና በመጠመቅ ዳግም ተወለድክ። ዳግም ስለተወለድክ የዘላለም ሕይወት አለ ማለት ነው አይደል? ወንድም ያሁን ገባኝ። ከዛ ቁርባንን ብትወስድ ልትለኝ ነው? እኔ ቀድመኸኝ አንተ ዝም ብለህ ግምትን አትናገር። እኔ ጠይቁህ ብቻ መልስልኝ። እኔ ጠየቅኩህ ብቻ መልስልኝ። ወይት ማይ ብራዘር ኦኬ። ስትጠመቅ ዳግም ተወልደሃል። ዳግም ስትወለድ ድነሃል። ስለ ዳግም ስለተወለድክና ስለ ዳንክ የዘላለም ሕይወት አለህ። አዎ አልከኝ አይደል? ሆፕ ትክክል። ለምንድነው ታዲያ የምትቆርበው? ምንም እኮ ባልነግረኝ ነገርኩህ እኮ ቅድም። ጥምቀት ዳግም መወለድና በጥምቀት የዘላለም ሕይወትን ካገኘ ለምንድነው ቅዱስ ቁርባን የወሰድክበት ምክንያት? ስለዚህ አሁን እሺ እዚሁ ጥያቄውን ልመልስልህና ከዛው እዛው ላይ ደግሞ ጠይቃለሁ። መልስልኝ። ለምንድን ነው የወሰድከው ነው ያልኩህ እኮ አልኩህ እኮ። አሁን አንተ አምነሃል፣ ከዛም በኋላ ኃጢአት አትስራ ብለህ ኦልሬዲ ድነሃል። እንደዚህ አይነት ጥያቄ ነው የምትጠይቀኝ አንተ። የእኔን መልስልኝ ሆፕዬ። እንዴ ነገሩን የዝንጀሮ ሰርግ እንዳታስመስለው፣ ድብልቅልቅ አይበል አይበል። እሺ አሳጥሬ ነው የምናገረው። ካወቅኝ ሀሳቤ ቅንጭብ ያለች ጽድት ያለ ሀሳብ ነው የማቀርበው። ጽድት ያለችዋን መልስልኝ። ኦኬ ለመልስልህ። ስለዚህ ቁርባን ቅዱስ ቁርባን ያድናል፣ ስጋና ደሙን መብላትና መጠጣት ያድናል የሚለው መጽሐፍ ቅዱሳዊ ቃል ነው። ጥምቀትም ደግሞ ያድናል። የሰው ልጅ ይጠመቃል፣ ከዛም በኋላ ይድናል። ይሄኛውንም ሲያደርግ ድኗል። እኔ ጠየቅኩህ እንትን ለምንድን ነው እንትን ያድናል ብለህ የምትለኝ? ኦኬ አንተ እኮ ጥምቀትና በቅዱስ ቁርባን አንድነት አለው ብዬ ስለ አዎ አልከኝ። ከዛ ከጥምቀትና ከቁርባን የትኛው ነው ቀድሞ አልኩ? ጥምቀት አልከኝ። ስትጠመቅ እንደገና አለው ብዬ ስለ አዎ ዳግም ተወልጃለሁ፣ የእግዚአብሔር ልጅ ሆኛለሁ። ይሄ ማለት የዘላለም ሕይወት አለኝ። ይቀድማል ካልኩ የሚቀዳደም ነገር የለም። በቃ የምትቀበለው ነገር ስለሆነ ወዳጄ፣ በኦርቶዶክስ ቤተክርስቲያን ከጥምቀትና ከቁርባን በፊት የትኛው ነው የቀድመው አልኩ? እኔ እሱ እውቀቱ የለኝም። እኔ በማላውቀውም ለምን ራሴ እንትን አላውቀውም። እሺ ሮያል፣ እሺ ማይክ ክፈት። ሮያል ኦርቶዶክሳዊ ወንድም ነው። ሮያል ክፈት ማይኩን። ምንድን ነው ከጥምቀትና ከቁርባን በፊት በኦርቶዶክስ ቤተክርስቲያን ስርዓት የትኛው ነው የሚቀድመው? ጥምቀት ነው። ጥምቀት ያው እየሰማህ ነው። እሱ ምን አንተ ሰው ዝም ብሎ ባለው አልቀበልም። ምን የሃይማኖት አስተማሪዎች ካላሉ እሱም እኮ እንደኔ ኖርማል አይኖ ምንም እኮ ይሄ እንትን የሚለን ነገር አይደለም። ሳይንስ አይደለም እኮ የምርመራ ያስፈልገው። በ40 ቀናችን እኛ እንጠመቃለን፣ ሴቶች በ80 ቀን ይጠመቃሉ። መቼም እንደተወለድኩኝ አልቆረብኩም። እኔ ያንን ነው የማውቀው እኔ። ከዛ በኋላ ቁርባን ምናምን ይከተላል።
ምንም እኛ እኮ በዛ የክርስቶስን ሃይማኖት እንድንቀበል ክርስቶስን ለበሳችሁ ለማድረግ ያጠምቁናል። በቃ ቄሶቻችሁ በታቦት አይስማሙም፣ እናንተ በጥምቀት እና በቁርባን አትስማሙ። እንደ ሆፕ ሮያል ቄሶች ካልመጡ አላምንም ትላለህ። የሌለው ልጅ ከሆነ ነው ግን ያለው ነገር ትክክል 100% እንደው ፖለቲካ ሲውቀጥል አረጋጉት። ጥሩ የስራው ጸባይ ስለሆነ ነው እንደዚህ እንትን የሚለው። ችግር የለም። ኦኬ ሮያልዬ መልሷል። ጥምቀት ነው የሚቀርመው ማለት ነው። ስለዚህ ሆፕ ተጠምቀህ ዳግም ተወልደሃል። ዳግም ተወልደ የዘላለም ሕይወት አግኝተሃል። የዘላለም ሕይወትን ካገኘ በኋላ ለምንድነው ቅዱስ ቁርባን የምትበላውና የምትጠጣው? በቃ እሺ፣ አሁን ይኸውልህ አሁን በጠየቀኝ ቀጥታ ልመልስልህ። ኢየሱስ ክርስቶስ እንግዲህ መጽሐፍ ቅዱስ ላይ የተናገረው ስጋና ደሜን የበላ ቁርባን እንደሚያድን ስጋና ደሙን የክርስቶስ ስጋና ደም ነው አይደል? ቁርባን ማለት ጥምቀት ደግሞ የኃጢአትን ስርየት የሚሰጥ ነው። ስለዚህ ሁለቱም ያድናል ካለ በቃ ሁለቱም ያድነኛል። እኔ አሁን እንዴት ለመኛኛው መጀመሪያ እንትን አለ፣ ለምን ጥምቀት ሁለተኛ ላይ መጣ፣ ቁርባን አምስተኛ ላይ ሰባተኛ ላይ እኔ አይመለከተኝም። ሁለቱም ያድነኛል ከተባለ ያድነኛል ብዬ ይቀበላለሁ። እኔ ለምን ፈላሰፋለሁ መጽሐፍ ቅዱስ ላይ? አሁን እኮ አንተ ይሄኛው መጀመሪያ ስላደረግ ከዛ ሁለተኛው የሚመጣው ነገር ምንድን ነው ምናምን በቃ እንደዚህ ድብልቅልቅ ሰማይ ምድሩ ከሚዞርባቸው እኔ ላይቡን በዘጋው ይሻላል። በቃ እንዴ አምስተኛ ሶስት አሁን ነገር የምጠይቀው ይርሽል ሁለቱም አንተ ስለ አድንም ካልከኝ ተከራከር። እሱ ያድናል ካለ ሁለቱንም የማድረግ ግዴታ አለብህ። በቃ ወይ ሆፕ አይኑ ይገባኛል። የስራው ጸባይ ነው። ግን ምን ላድርገው ታዲያ? እንዴት ላደርጋችሁ ወገኖች? በቃ ይዘጋ። በቃ ይምር። ምንም አልተግባባንም፣ ሀሳብህም አልገባህም። መጀመሪያ እንዲህ ምን አይነት ነገር ነው? ኤርሚያስ ግን አልገባኝም። የሆነ ሙድ እያስክ ነው ወይስ ምንድን ነው? እኔም ግራ ገባኝ። ጥያቄው የሚያምታታ እንዲህ ሮያል ምኑ ነው ሙድ የሚይዘው? እኔ ሙድ እያስኩ አልተደበላለቀም እኮ ሪያሊቲ ነው ነገር። እሱም ደግሞ ታለ 5ም 6ም 7ም ቢባል ክርስቶስ ያለውን ነገር እንቀበላለን ነው። በቃ አጭር ነገር እኮ ነው ያለ። እኔ ሮያል ቆይ አንዴ ይቅርታ አድርግልኝ ሮያል ና ሆፕ አሁን በዚህ ሰዓት ምሳሌ ሳርገው እርቧችኋል ብዬ ልበል እና ተገናኘን ወይ እኔና ሆፕ እርቦናል፣ ሮያል አገኘን፣ ወይ ሮያል እና እኔ እርቦናል፣ ሆፕ አገኘን። ስታገኘን ደግሞ በኪሳችን ገንዘብ አለ በደንብ ማለት ነው፣ ደግሞ የምናቀሰው ነው። እርቦኛል ብዬ ብላችሁ ስታገኙ ምን እንደምታደርጉኝ? ሮያል ሆፕ እኔ እግዚአብሔር ይርዳ ብዬ ነው የማልፈው። ገንዘብ የለኝም ለጊዜው። አይ ቢኖርህ እኮ ነው ያልኩህ። ቢኖረኝ አትሰጠኝም ማለት እንደዚህ በጥያቄ አሰቃይቼህ አልሰጠኝም። ሶሪ አልሰጠኝም። አም ሶሪ እሺ ይሁን። ኤኒዌይ ልብ በሉ። አሁን አጣብቂኝ ውስጥ እንደገባ ሆፕ ስላወቀ ነው። ገብቶታል። ገና ሳወራ ገብቶታል። ታችም ሆኖ ገብቶት ነበር ቀደም እና ነገሩን አሳቻ ሰዓት ፈልጎ መግባት ፈልጎ ነው። ግን ያው የቀድሙን ጥያቄ ለባኮስ የጠየኩትን የጠየኩት ማለት ነው። እና ካልሆነ ልዝጋው ብዬ ስል በአጭር ቃል ለምን ተዘጋዋለህ አላለኝም። ዝጋው አለኝ። ቤቱ አንተ ነው። አትዝጋው ብልም ልዝጋውን ብትለኝ የራሱ ውሳኔ ስለሆነ እኔ መወየት እስከ ጥግ ነው ታውቀኛለህ። እስከ ጥግ ድረስ ታዲያ እንወያይ ነው ማለት ያለብህ። ለምን ተዘጋዋለህ? የት ነው የምትሸሸው? የት ነው የምታመልጠው ነው ማለት ያለብህ። የምትሸሸው አሁን እኔ ከአንተ ስልህ ቢያንስ አንተ የሆነ ነገር ታውቃለህ። እኔ ወዴት ነው የምትሸሸው ከኔ ልልህ አልችልም። ቢኮዝ እኔ አቅሜን ማቅሶ ነኝ። ባይዙ ትንሽ ታነባለህ፣ በተሳሳተ መንገድም ቢሆን ታነባለህ። ኤርሚያስ ተናገር እውነቱን። ስለዚህ አሁን ልጠይቀኝ ትችላለህ። እኔ ግን የምጠይቅን ነገር ልመልስልኝ ትችላለህ እንጂ ከኔ ልሸሽ አችልም። ባይዙ እኔ ሪያሊቲውን ነው የማወራው።
ልሸሽ ትችላለህ በል። ይሄ ውሸት ነው የሚሆን ከኔ ወዴት ነው ግን ምን አለ ሆፕዬ ቴንኪው ምን አለን ቀደም ያልኩን ነገር አስታውስ ያልከኝን ነገር ማለት ነው። ተጠምቀሃል ሳታምን የተጠመቀው ሲጀምር ይህን ታውቃለህ አይደል? ሆፕ እንግዲህ መጽሐፍ ቅዱሳዊ ነው። ነው ሳታምን ነው አይደል የተጠመቀው አንተ ወይስ አምነህ ነው የተጠመቀው? መጽሐፍ ቅዱስ ላይ በብሉይ ኪዳን እንትን ላይ ብዙ ህፃናቶች ሄደው የተጠመቁበት ብዙ ሰዎች ከነ ፋሚሊዎቻቸው ሄደው የተጠመቁበት ቦታ አለ መጽሐፍ ቅዱስ ላይ። እነሱ ምንድን ነው በስህተት ነው እነሱ? እኔ አንተን እኮ ነው እየጠየኩህ ያለሁት። አንተ አምነህ ነው የተጠመቀው ወይስ አታምነህ ነው ያልኩህ? ወንድሜ መንፈስ ቅዱስ እንግዲህ እንደሚያዘው ከሆነ በመንፈስ የሚገኘው በጥምቀት ስለሆነ ተጠምቅ ያለው ትክክለኛ ሃይማኖት ስለሆነ ትክክለኛ መንፈስ በምን ይገኛል አይደለም ያልኩህ። ሆፕ አምነህ ነው የተጠመቅከው ወይስ አታምን ነው የተጠመቅከው? አንተ ወንድሜ ጥያቄን ግልጽ አድርግልኝ። እንዲህ የሚባል አማርኛ የለም። ሮያል ማይክ ክፈት። ሮያል ምንም መልስለት። ሮያል መልስ ካለ ክፈት። ሮያል ኦነስት ነው። ሮያል በጣም ኦነስት ነው። ልብ በልና ስማ። ሆፕ ሮያል አምነህ ነው የተጠመቅከው ወይስ አታምነህ ነው የተጠመቅከው? ምኑን እናምናለን? ልጅ እኮ አናውቅም እኮ ምን ታምናለህ? በዛ ሰዓት እኮ ወደ ጌታ ህብረት ነው የሚቀላቅል ቤተሰብ። በቃ አጭር ነገር እኮ ሳታምን ነው ወደ ጌታ ህብረት የሚቀላቀል አይደል? በቃ ከነ ቤተሰብ ኃላፊነት አለበት ልጁ። ስለዛ ቤተሰቡ ያንን ነገር ያጠምቀውና ወደ ጌታ ህብረት ይቀላቅለዋል። በቃ ግዴታ አለበት። ለምን ልጁ ያ የተጠመቀው ህፃን ግን አያምንም ማለት ነው እንዲህ። በዛ ደግሞ ምን ያውቃል? ወተት ራሱ እኮ እናት ይሁን ዱቄቱን ለይቶ እኮ አያውቅም። ራይት። ለዚህ ነጭ ነጯን የሚናገር ሮያልዬ፣ ለዚህ ነው የምወደው እኔ በእውነት ጌታ ምስክሬ። ስለዚህ ምን ማለት ነው? ሮያል ሳያምን ነው የተጠመቀው። ሆፕ ሳታምን ነው የተጠመቀው። ይሄ ሁሉ 60 ምናምን ነገር ሚሊዮን ኦርቶዶክሳዊ ሳያምን ነው የተጠመቀው። ለምን በዛ ሰዓት እኛ ጥምቀት ደግሞ ላመኑ ሰዎች የተፈቀደ እንጂ ላላመኑ ሰዎች የተፈቀደ አይደለም። ስለዚህ እናንተ ህገወጥ ናችሁ። ህገወጥ። ስለዚህ ቆይ ተናገር እውነቱን። ስለዚህ እኔ ተረጋጉ። ቆይ ብራዘርዬ፣ ኦኬ። እናንተ ጥምቀታችሁም ህገወጥ ነው፣ የተጠመቃችሁትም ህገወጥ ናችሁ። ለምን? ጥምቀት ላመኑ ሰዎች የተፈቀደ ስርዓት እንጂ ላላመኑ ሰዎች መጫወቻ የተሰጠ መጫወቻ አይደለም። ሆፕ ኦኬ። ሳታምን መጠመቅህንም ሳታቅ መተህ እዚህ ገዝተህ ልከህ አምነህ ነው ወይ ተጠመቅከው ብዬ ስለ አሁን እንዴት አንዴ በመድኃኒዓለም እንዴ አምኜ ነው የተጠመቅኩት ትለኛለህ። መቼ ነው አምነህ የተጠመቅከው ብዬ ስለ አታውቀውም። ማመንህንም አታውቅም፣ መጠመቅህንም አታውቅም። እናት ናቸው የነበሩህ። እናት ናቸው አይደሉም? እሺ አንተ ታውቅ ነበር ስትጠመቅ? መጽሐፍ ቅዱሳዊ ቃል ነው። አሁን ኤርሚያኒ ማወቅ አለማወቅ ይቆራል። አንተ ስትጠመቅ ታውቅ ነበር ወይ ነው ያልኩህ እንጂ መጽሐፍ ቅዱስ እኔ ቁርአናዊ ቃል ነው አላልኩም። ህፃናት ወደ እኔ ይምጡ አትከልክሏቸው ካለ፣ እንዲሁ ደግሞ መጽሐፍ ቅዱስ ላይ ምን ይላል መሰለ? ስለ ግርዛት የምታውቀው ካለ ሲነገር አንተ አምነህ ነው ወይ በስምንተኛው ቀን ስለመገረዝ ህፃናት አውቀው ነው የሚገረዙት? ለምንድነው በስምንተኛው ቀን የሚገረዙት? ይገረዙ ነበር። ይገረዛሉ። ስለዚህ ህፃን ለምን የሚገረዙት? በስምንተኛው ቀን አምነው ነው ለምን እንደሚገረዙት የአብርሃምን ኪዳን ለመቀበል ማለት ነው። በአብርሃም በኩል የተሰጠውን የኪዳን የግርዘት ኪዳን አይደለም። አድመጣኝ ፕሊዝ። ኪዳኑን የግዝረት ምልክትን እግዚአብሔር ስለሰጣቸው ማለት ነው። ይሄን ደግሞ እግዚአብሔር እነዛ ህፃናቶች አምነው አይደለም የሚገረዙት። ለአባታችን ለአብርሃም ከቤትህ የሚወለዱ ወንድ ልጅ በ8 ቀን ይገረዝ ብሎ ዘፍጥረት መጽሐፍ ምዕራፍ 18 ላይ ስለነገረው ማለት ነው። ኦኬ። ስለዚህ አሁን በቤት የሚወለዱ በስንት ቀን አለው? በስንት ቀን ይገረዙ ብሎ አለው? በስምንት። ማን ይህንን ያለው?
እኮ ነገረኛ አንተ እኔማ ምን አውቃለሁ አንተ ነገረኝ እንጂ ቀደም እኮ ነገርኩ። ማነው በቤት በ8 ቀን ያሉትን ግረዝ ብሎ ትእዛዝ የሰጠው ብዬ ቀደም ነገርኩ። ጥያቄ እሱ አይደለም። እኔ ያልኩ አንድ ልጅ ሲገረዝ የጠየቅኩን መልስልኝ። ማነው በ8 ቀን በቤት የተወለዱ ወንዶችን ግረዝ ብሎ አብርሃም የተናገረው ነው ያልኩ። ወንድም እኔ የጠየቅኩን ሳመልስልኝ አልመልስም። ያንተናም ሶሪ ሚዩት አድርጋሽ ሮያል ማይክ ክፈት፣ ማይክ ክፈት ሮያል ሮያል። በቤት የተወለዱ ሁሉ በ8ኛው ቀን ይገረዙ ብሎ ያለው ማን ነበረ? ለአብርሃም ማን ነበረ ተናገረ? እግዚአብሔር ማለት ነው። አየህ ሆፕ አሁን እግዚአብሔር ብሎ ማለት ከበደው ማለት ነው። የጌታን ስም ሚዩት አድርገው ሆፕ እንድናገር ፍቀድልኝ። አሁን ለምሳሌ እኛ በ40 ቀን ተጠመቅን በ80 ቀን ተጠመቅን ምናምን የሚለው ያመነ የተጠመቀ ይድናል ስላለ እኛ ልጆች ስንወለድ ቤተሰቦቻችን ወደ ጌታ ህብረት ይጨምሩናል ነው እኮ በቃ አማርኛው። እኛ ወደ ቤተሰቦቻችን ወደ ጌታ ህብረት ሲጨምሩን ሞቱን በሞቱ ምንድነው ለብሰን ምናምን የሚባለውን ነገር እናካትታለን ማለት ነው። በተረፈ ግን እኛ እንደተወለድን ቢተውን ሃይማኖት ቢስ ነው የምንሆነው። በቃ በዛ ሰዓት ወደ ጌታ ህብረት የምትጨምረው ሮያልዬ ቤተሰቦች አይደሉም የምትጨምረው፣ አንተ ነህ በእምነት በኩል የምትጨመረው። ገና አድጌ ተመራምሬ ሮያልዬ ሳታምን ሄደ የምትገባበት ህብረት የለም። እሺ አሁን ለምሳሌ የጴንጤ ልጅ አይጠመቅም አይደል? እና ምንድን ነው የሚባለው ታዲያ? ቆይ እና የጴንጤ ልጅ ጋር እሱም በኋላ ትጠይቀናለህ ከፈለክ ማለት ነው። ግን አንተ ወደ ጌታ ህብረት ገባሁበት ተቀላቀልኩበት ብለህ ያልከው ቤተሰቦች የጨመሩ ብለህ ያልከው አንተ ሳታምን የገባህበት ህብረት በእምነት በኩል ካልሆነ ወደ ጌታ ህብረት ልትገባ አትችልም። በፍጹም አትችልም። እንደዚህ አይነት ነገር ማለት ነው። ስለዚህ በአብርሃም መውጣት ትችላለህ እኮ ትችላለህ። ግን ያኔ ስትገባ ግን መቼ ገባህና ትወጣለህ? አንተ እኮ ገና ውጭ ነው ያለው። ሲጀምር ወደ ጌታ ህብረት አልገባህም። እውነቱን ስነግረው ማለት ነው። እውነቱን ስነግረው ወደ ጌታ ህብረት አልገባህም። ገና በውጭ ነው ያለው እና ግባ ግን እየተባልክ እግዚአብሔር እየለመነህ ነው ያለው። ያን ደግሞ የምትገባው በእምነት በኩል ነው። አንተ በውሃ በኩል ገባው ትላለህ። በውሃ በኩል ወደ እግዚአብሔር መንግስት ትገባላችሁ ብሎ የሚል የለም፣ በእምነት በኩል እንጂ። ኦኬ፣ በእምነት የእግዚአብሔር ልጅ ትሆናለህ። በእምነት ዳግም ትወለዳለህ። በእምነት የኃጢአትን ስርየት ታገኛለህ ማለት ነው። ለእናንተ ደግሞ እምነት እንደ አላርጂክ ናት፣ እንደ ቅንቅን ናት እምነት ማለት ነው። እምነት ለእናንተ ቤት ቆይ ሆፕ ልጨርስ። እምነት እናንተ ቤት የሚሰራው መቃብር ስለማመን የሞቱ ሰዎችን አጽም መሳም፣ ይሄኛው እምነት እዛ እናንተ ጋር ይሰራል። አፈር በጥብጦ መጠጣት፣ አመድ በጥብጦ ዱቄት መቀባት እምነት ነው እየተባለ ለእንደሱ አይነት ይሰራል። በጌታ በኢየሱስ ክርስቶስ በማመን ላይ ግን ያለውን የኃጢአትን ይቅርታ ግን ከማግኘትና ከመጠመቅ አኳያ ግን ከሆነ ከመጠመቅ በፊት አምናለሁ የተብለህ ስትባል አዎ ትለኛለህ። እሺ መቼን ያመንከተው ሲባል እንደ የ40 ቀን ህፃን ልጅ እኮ አያምንም ኤርሚያስ ተብሎ ደግሞ ይባላል ማለት ነው። ስለዚህ በዚህ ሲይዟችሁ በዚህ ለማምለጥ ትፈልጋላችሁ፣ በዛ ሲይዟችሁ በዚህ ለማምለጥ ትፈልጋላችሁ። ለዚህ ነው አየልክ እንደ ቆይ ሚዩት አድርገው ቆይ እንደ ሰነፍ ያልኩት እኮ እየተቀበልኩ ነው ስታወራኝ። እሺ እንደ ሰነፍ ደጋሚ ድግምቱ አይይዝለትም እንደሚባለው አልያዘላችሁም። አየህ አልያዘላችሁም። በግራም ብታወሩ አይዝላችሁም፣ በቀኝም ብታወሩ አይዝላችሁም። መጽሐፍ ቅዱሳዊ ነው ግዝረት ነው ብላችሁ አላችሁን። አሁን ወንድ ቅድም ሆፕ ሲጠይቀኝ ግዝረት ነው አብርሃም አለ። እሺ ብዬ ወደ አብርሃም ጋር ሄድኩኝ። ለአብርሃም ቤት ግዝረትን የሰጠው እግዚአብሔር ነው። ቅድም ወንድሜ ሮያል እንደመለሰው ማለት ነው። ግዝረትን የሰጠው እግዚአብሔር ነው። በቤቴ ተወለዱ በ8ኛው ቀን ይገረዙ ብሎ ዘፍጥረት መጽሐፍ ምዕራፍ 16 ላይ ጌታ ነው ትእዛዝን የሰጠው። በቤቴ የተወለዱ በስንት ቀን ወንዱ በስንት ቀን ይገረዝ? በ8 ቀን ብሎ ማለት ነው። ቀጥታ ጌታ ነው የተናገረው፣ ያህዌ አምላካችን ማለት ነው። እነ ሮያል ቤት ግን የተወለደው ሮያል የሚባል ወንድ ልጅ ከነቃጭሉ ሲወለድ በ40 ቀን ማነው አጥምቁ ብሎ ትእዛዝ የሰጠው ነው እያልን ያለ ነው። ኦኬ ቴንክ ዩ። ስለዚህ አሁን እኮ እሱን ነው የምጠይቀው። አሁን እኔ በ8ኛ ቀን የተገረዝኩ እኔ ስጠይቅህ ለምን ትጠይቀኛለህ? እሺ ልመልስ። ሆፕ የሚባል ወንድ ልጅ ከነቃጭሉ ተወለደ እና በ40ኛው ቀን እንዲጠመቅ ማን ነው ልክ አብርሃምን ልጆችን በ8ኛው ቀን ይገረዙ ብሎ እንዳለው አንተ በ40 ቀን እንድትጠመቅ ማን ነው ትእዛዝ ይሰጠህ? አመሰግናለሁ ድሉን ከሰጠኝ። ተባረክ።
ወንድምነት እና ምንድን ነው ያው ቃል በቃል ነው የምፈልጉ የተናገር እውነቱን። ሆፕ የሚባለው ልጅ ገረመው የሚባለው እዚህ ጋር ኤፍሬም የሚባለው እየተባለ በምፈልግበት መንገድ ነው መጽሐፍ ቅዱስ እንዲጻፍልኝ እየፈለክ ያለው አዶ ነው። እሱ ከአንድ ካነበበ ሰው አይጠበቅም። በመጀመሪያ ይሄ። ሁለተኛ ነገር ደግሞ ምንድን ነው ግርዛት እኔ ሳላምን ከተገረዝኩኝ እንዴት ነው? ለምን መቼ ተገረዝክና ነው ወይ ተብሏል አይደል? ተገርዣለሁ በ8ኛው ቀን። እኔ መቼ አንተ ነው የተገረዝከው? ያ በአብርሃም ኮቨናንት መሰረት በ8ኛው ቀን ተገረዝከው? ተገርዣለሁ። አላመንኩም፣ ግን በዛ ሰዓት የእግዚአብሔርን ቃል ኪዳን ነው በሚባለው በመጽሐፍ ቅዱስ ደረጃ ተገርዣለሁ። እኔ አላመንኩም። ለምንድን ነው ሳላም? ታዲያ አንተ ክርስቲያን እኮ አይደለህማ። ታዲያ አንተ ጁዳይዝም ነህ። አንተ ክርስቲያን አይደለህማ። ታዲያ እንዴ እምነት ኦርቶዶክስ ነው። ለምን አልከኝ? ይሁዲ ነህ አንተ። ይሁዲ ስለሆንክ በቃ ወደ እስራኤል ነው መሄድ ያለብህ። እንዴ በአባቴ ነኝ ይሁዲ ብራዘር እኮ። ታዲያ በአባቴ ይሁዲ ሆነ ስለሆንክ በ8ኛው ቀን ተገረዝኩ ነው የምትለኝ አይደል? ያ እሺ፣ ክርስቲያን ነው ወይስ ምንድን ነው? እኔ በፋዘር እንትን ነኝ፣ በማዘር ደግሞ ኦርቶዶክስ ነኝ። በፋዘር ምንድን ነው? ጁዲዝም ነኝ፣ ተከታይ ነኝ። ስለዚህ ያለ የለህም ማለት ነው አንተ ገና። እንዴት እምነት ምንድን ነው ያንተ? አሁን ጁዳይዝም ነው ወይስ ክርስትና ነው? እኔ አሁን ላይ እኔ ክርስትና ነኝ። እና በእናትህ ሃይማኖት ማለት ነው? ያ በፋዘር ግን ጁዲዝም ነው። የፋዘር ጁዲዝም ቤተ እስራኤላዊ ነህ ማለት ነው? በፋዘር በኩል ያ ፋዘር አሁን ያለው እስራኤል አቀና። ኦኬ ኦኬ። እንደውም ታዲያ ከአንተ ጋር ማውራት ታዲያ ጥሩ እኮ ነው ታዲያ። እሺ አብርሃም በ8ኛው ቀን ልጆች እንዲገርዝ ጌታ አዞታል አይደል? ምን ይሁን ብለህ ነው ታዲያ ከጥምቀት ጋር ያገናኘው የ8 ቀን ግርዛት ከ40 ቀን ጋር? አሁን አስተምሮ አንተ በ40 ቀን ነው የተጠመቀው? ኦፍ ኮርስ በ40 ቀን ስትጠመቅ ምን ለመሆን ነው የተጠመቀው? ምን ሆንክ ስትጠመቅ? የእግዚአብሔር ልጅ ነው የሆንከው? ትእዛዝ ነው ማን አይደለም። ትእዛዙ እንግዲህ እንደዛ የእግዚአብሔር ልጅ ነው የሆንከው። ያው ህፃናትን ወደ እኔ አምጧቸው ካለ እዛ ውስጥ ቤተክርስቲያን ውስጥ የሚካሄደው ደግሞ ጥምቀትም ጨምሮ ስላለ በቃ አለቀ። አምጧቸዋል ሂጂ ማለት ስትጠመቅ የእግዚአብሔር ልጅ ነው የሆንከው? እንዲህ በደንብ ነው እንጂ የምሆነው። እሺ ስትገረዝስ ምንድን ነው የሆንከው? እሱ ደግሞ የእግዚአብሔርን ቃል ኪዳን ነው የተፈጸመው ማለት ነው። ቢኮዝ ግርዛት በብሉይ ኪዳን ላይ የቃል ኪዳን ምልክት ነው አይደለም? ጥምቀት ደግሞ በአዲስ ኪዳን ላይ ምልክት ነው። አንተ የተገረዝከው እንደ አይሁዳዊነት ነው ወይስ እንደ ክርስቲያንነት ነው? አልኩ እኮ ወንድሜ። እኔ እሱን ዲቴል አትጠይቀኝ። እኔ የፐርሰናል ጥያቄዎችን አትጠይቀኝ። እንደ አይሁዳዊነት ነው የተገረዝከው ወይስ እንደ ክርስቲያንነት ነው የተገረዝከው? ስትገረዝ እንደምን ነው የተገረዝከው? በሐዋርያትና በነቢያት ዙሪያ የተገረዝከው እንደ አይሁዳዊነት ነው፣ የተጠመቅከው እንደ ክርስቲያንነት ነው አይደል? ታዲያ እንደዚህ ጉራማይሌ እኮ ሆኖ ነው ነገሩ ሁሉ ድብልቅልቅ ያለበት። ታዲያ ወንድ ማለት ጉራማይሌ ነገሩ ተምታታ ማለት ስንገረዝ ኖርማሊ ለወደፊት ልጅ ስንወልድ ያመቻቹልን ነው። ሌላ ነገር የለም። በቃ ትርፍ ቆዳ ነው ተብሎ ነው የምንገረዘው እንጂ ኖርማሊ አብርሃም የምናምን ይባል ጣጣ የለም። በእኛ በኦርቶዶክሶች በቃ ከእንትን ጋር የሚገናኝ ነገር የለውም። በቃ ከአብርሃም ቃል ጋር ምናምን የሚገናኝ ነገር የለውም ግርዘቱ። ምክንያቱም የኦሪት ሕግ ነው። እኛው በአዲስ ኪዳን ሕግ መሰረት ነው ያለ ነው። ስለዚህ እኔ አሁን እዚህ እንደዚህ እኔ ገራዥ በሆን ኖሮ ግርዘቱን ለእኔ ቢሰጡኝና መግረዝ ቢፈቀድ ኖሮ እዚህ እየገቡ ያለ እውቀት እያሰለቹኝ እያደረቁኝ ያሉን ሰዎች ከየቱ ጋር ጀምሬ እንደምገርዝ ነው የነበርኩ ማቀው። ኤርሜ ተገርዘሃል? አጭሩ ልጠይቅ ከይቅርታ
በለስ አልቀናኝም። ተገርዛል አልተገረዝክም ማለት ግርዛትን ከተቃወም ሜት አድርገው። ቆይ አሁን እንደው አይነቱን ኬቱ ጋር እንደምጀምር አውቅ ነበር። አየህ፣ ያለ እውቀት የሚናገር ግማሽ አካሉ ኦርቶዶክስ ነው፣ ግማሽ አካሉ ጁዳይዝም ነው። እንዲህ አይነት ትግል ነው የገጠመን ወገኖች። የዘመኑ ማለቅ ምልክት አንዱ ይሄ ነው። ምንድነው እምነትህ? ከወገቤ በታች አይሁዳዊ ነኝ፣ ከወገቤ በላይ ኦርቶዶክስ ነኝ ብሎ እኔ ነኝ በምሽት መጥቼ ቤት ከፍቼ እዚህ ቤካ ቤት ክፈት ሄድና እዛው እሱ ጋር ሄዱ። እኔንም ቀላቀልከኝ እንደ ኤርሚያስ ከዚህ በላይ ኤርሚያስ ነው ሚስተር ሮያል። ግን አንድ ነገር ልንገር፣ ኤርሚያስ ያውቀዋል። እውነቱን አውቆ እኮ ነው የሚከራከረው። አውቆ ነው አባቴ አይሁድ ነኝ፣ በእናትህ ኦርቶዶክስ ነኝ ባለው ነገር አንተ ነገሩን አምታታው ትንሽ እንጂ ደህና መተህ ነበረ ወይ? ደግሞ ሀሳብህ ነገ ምርጫ ስላለ የምርጫው ላይ ምናምን ሆኖ ይሆን አላውቅም። ምክንያቱም ምርጫው አሳስቦ ከሆነ አላውቅም እንጂ ደህና መተን ነው አንተን ያደበላለከው። አይሁድ ነኝ እንደገና ኦርቶዶክስ ነኝ ብለህ አምታታው። ስለዚህ አባትህን ካደው ነው የምትለኝ? አንዱን መያዝ አለብህ። አሁን እኮ ኤርሚያስ እንዳለው ከወገብ በታች ሌላ ከወገብ በላይ ሌላ ሰው ሆንክብህ። ኦኬ፣ እኔ አንዱን ያዝ ብትለኝ፣ እኔ ምርጥ እምነት ብትለኝ፣ ዓለም ላይ ትክክለኛ እምነት ብትለኝ፣ ገነት የምታስገባ እምነት ኦርቶዶክስ ተዋህዶ ነች። ግን የአባትህን አልቀበሉም፣ 100% አልቀበሉም። በቃ ስለዚህ ኦርቶዶክስ ነው ሆፕ ማለት ነው። ኤርሚያስ እንግዲህ በቃ ተቀበል። በዚህ ኦርቶዶክስ ነኝ፣ እልም ያልኩ ኦርቶዶክስ። እልም አትበል፣ ለምን ትጠፋለህ? በቃ ኦርቶዶክስ እልም ያልኩ ጥልቅ። ስለዚህ እንደዛ ከሆነ ኤርሚያስ ሊለያየን ሞክሮ ነበር፣ አንለያየም ብለናል። እንግዲህ አይ ኦርቶዶክስ ኤርሚ እንደነሱ መስሎት ይሆናል፣ ተሳስቶ ነው። ይቅርታ አድርግለት። እሺ ችግር የለውም። እሺ አሁን የጠለቀ ኦርቶዶክስ ኮንክ ጥልቅ እውቀት ይሄን ላቅርባ ለሆፕ ይገኛል። የዘላለም ሕይወት አለ አይደል? 100%። ማን የሰጠህ? ኢየሱስ ክርስቶስ፣ ጌታችን ኢየሱስ ክርስቶስ የዘላለም ሕይወት የሰጠህ። የስ ስታምን ነው ስትጠመቅ ነው የዘላለም ሕይወት ያገኘው ወይ ስትቆርብ? ቆይ አንድ ጠይቀኛ፣ 3 ቦታ ረገጥ፣ ኬቱን ልመልስ? መመለስ ነው በቃ። እንዴት ጥልቅ የሆነ እውቀት ስላለ በኦርቶዶክስ ላይ ጥልቅ የሆነ መረዳት ስላለ ስታምን ነው ወይ ስትጠመቅ ነው ወይ ስትቆርብ ነው የዘላለም ሕይወት ነው የሰጠህ? የሰው ልጅ አምኖ ከተጠመቀ ይድናል ይላል። ስለዚህ ስላንተ ነው ያልኩትኝ፣ ስለ ሰው ልጅ አይደለም። ስላንተ ነው ያልኩት። እኔ ታዲያ የዘላለም ሕይወት ያገኘኸው አንተ አምነህ ነው ወይ ተጠምቀህ ነው ወይስ ቆርበህ ነው? አምኜ ስጠመቅ ነው የዘላለም ሕይወት ያገኘው። አለያዩ። እሺ አምነህ ስትጠመቅ ነው አይደል? ያመነ የተጠመቀ ይድናል ብሏል። 4 ነጥብ። ምንም ጥያቄ የሌለው። ቆይ አምነህ ስትጠመቅ ነው አይደል? ሆፕዬ አምኜ ተጠመቅ ያለው ድኛለሁ፣ ትእዛዞቹን ደግሞ ፈጽማለሁ፣ በዛ ደግሞ እምድንበት መንገድ ነው። ያ አምኜ ተጠምቅ ያለው ብሎናል። ቴንኪው። ለማመን ምን ሰማህ? አልገባኝም። ጥያቄ ምን ማለት ነው? ለማመን ምን ሰማ ማለት? አምኜ ተጠምቄ ነው የዳንኩት ነው አይደል ያልከው ቢልያ እኮ። ስለዚህ ከመጠመቀ በፊት አምንሃል ማለት ነው አይደል? አምኛለሁ አይደለም እያልኩ ያለሁት አምኖ የተጠመቀ ይድናል ነው ያልኩት አይደል? እሺ ስለዚህ ሆፔ ከመጠመቀ በፊት አምንሃል አይደል? አላለያየውም እኮ ነው የምልህ። በቃ አላለያየውም። ከመጠመቀ በፊት አላመንክም። መጽሐፉ ያመነ የተጠመቀ ይድናል ብሎ ሲል በቅድመ ተከተል ስናስቀምጠው የተጠመቀ ከማለቱ በፊት ያመነ ይላል አይደል? እሺ ከዛ በቀጥታ ያመነ ደግሞ ይፈረድበታል የሚለውን ጥምቀትን ትተሃል። ያላመነ እንደባመጥ ያስኩሻ። እሺ ቀጥለሽ ቅድመ ተከተሉ የተጠመቀ ያመነ ይድናል ወይስ ያመነ የተጠመቀ ይድናል ብሎ የሚለው መጽሐፉ። ስለዚህ አንተ ሳታምን የተጠመቀው እንጂ አምነህ አልተጠመቅም። በቃ እሺ ይህን ጥያቄን ይሄ
ወይት አልጨርስኩም። አንተ አምኜ ተጠምቄያለሁ ብለህ ያልከውን ይቅርታ ጠይቅ። ሳታምን የተጠመቀው እንደዚህ እንደማሙት ብዬ ነው ማስቡ። የምር በጣም እንትን እያልክብኝ ነው። እንዲህ ምንድን ነው ነገሩ? ምንድን ነው እያልከኛል እንዴ? እኔ ስለ እንደው ምን እየተሻልኩ ተገኘው ግራ ገባኝ የምትለውን ነገር ማለት ለምን አምኜ ተጠምቄያለሁ ብለህ ትዋሻለህ? ያመኔ ተጠምቄያለሁ ነው ያልኩህ አይደለም? መጽሐፉ ይላል ያመኔ መጽሐፉማ ይላል መጽሐፍ ቅዱስ ላይ ደግሞ ምንድን ነው የሚለው? ህፃናቶች ወደ እኔ እንዲቀርቡ አትከልክሏቸው። ህፃናቶች አውቀው ነው ወይ ወደሱ የሚሄዱት? ለምንድን ነው ወደ አቤቱ ጌታዬ፣ አቤቱ ጌታዬ። መጽሐፉ ያመነ የተጠመቀ ይድናል ይላል። ኦኬ። ለማመን ግን ቁጥር 16 ላይ እንደዛ ብሎ ቢልም ማርቆስ፣ ለማመን ግን ከፍ ብለህ ቁጥር 15 ላይ ኦኬ ምን ይላል? ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ የሚል ቃል አለ። ይሄ እናንተ ቤት አላርጂክ ነው። ስብከት እናንተ ቤት የለም። ለኢየሱስ በማመን ሰዎች የኃጢአትን ይቅርታ ያገኛሉ ተብሎ አይሰበክም። ያኔም አይሰበክም፣ አሁንም አይሰበክም። ይሄን ለማረጋገጥ ከፈለግ ሂድ ቤተክርስቲያን ስትሄድ የምታየው ስትሄድ ግን የምትሰማው ያው በዚህ ቀን እናታችን ወለተ ጴጥሮስ የተወለዱበት እና ያረፉበት ቀን ነው እና ገዳሟ በዚህ ቦታ ላይ ይገኛል። እዛ እየሄዳችሁ ከቅዱሳኑ በረከት ሱታፌ እንድትሳተፉ እያለ እንዲህ አይነት የሰው ባዮግራፊ የሰው ተረታ ተረት ነው ሲነግሩ የሚኖሩት ማለት ነው እንጂ እስከ ዛሬ ድረስ ስብከት ከእናንተ መድረክ ላይ ተሰምቶ አይታወቅም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ማለት ነው። ስለዚህ በእምነት ማነው እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ብሎ የሚለው እግዚአብሔር ቃል ተሰብኳችሁ እናንተም በዛ አምናችሁ ከዛ አይደለም የተጠመቀው። አንተ ግን ምን አልክ ቅድም? አምኜ ተጠምቄ ዳንኩት ብለህ ስትል ትልቅ ስህተት ነው፣ የተሳሳትከው አይባልም፣ ነውር ነው። በኦርቶዶክስ አምኜ ተጠምቄ ድኛለሁ ብሎ ማለት ነውር ነው። አልመለስኩም፣ እንደዛ ብዬ አላልኩም። በአረብ ፕሪንስ ሚና ታጥፎ አረባ ወንድም ተጠምቄ ድኛለሁ አይደል ያልከኝ? እኔ ብዙ የሚከተለኝ ሰው አለኝ በሌላ እንትን። ስለዚህ ፕሊስ እንትን በለኝ፣ እንደዚህ ማለት የለብም። ኤርሚ ያላልኩትን አለ እያልክ ምናምን እንትን አትበለኝ። እኔ አሁን ጥያቄ ያለኝ ለአንተ እሺ፣ ምንድን ነው ያልከኝ? አምኜ ተጠምቄ ሮያልዬ አምኜ ተጠምቄ ድኛለሁ አላለም? ይሄ ወንድም ሮያል የሚለው ያምድም ብሏል። እሱማ ግን ምን አለ መሰለህ በእኛ በህፃነታችን የምናምንበትም ደረጃ ላይ አይደለንም። የወላጆቻችንን ህብረት ቅድም እንዳልኩ ወደ ክርስቶስ ህብረት ይቀላቅሉና ወላጆቻችን እንጂ እኛ በዛ ሰዓት አንብበን ያመንን እሱን አንተ ነው ያልከው ሮያል። እሱን አንተ ነው ያልከው። ወደ ቤተሰቦቻችን ወደ ክርስቶስ ህብረት ይጨምሩናል ብለህ ያልከው አንተ ነህ። እሱ ግን ስጠይቀው አምኜ ተጠምቄ ድኛለሁ ነው ያለው ብሏል። ግን በነገራችን ላይ አሁን ደግሞ አላልኩም የተናገረው ቃሉን ነው። ያመነ ይጠመቀ ይድናል ያልኩት። ቴንኪው ቃሉን ያልኩት። እኔ እንዴት እንደማያዳምጡኝ አላውቅም። እኔ የማወራውን ቃል በቃል አውቃለሁ። እንዴ ምንድን ነው ነገሩ? አምነህ ተጠምቀህ ነው ይኸውልህ እኔ ቀላል ነው ጥያቄ። ትልቅ ጥያቄ መስሎ ሊሆን ይችላል እንጂ ቀላል ነው። አሁን ልጠይቅህ አንተ ከዛ ደግሞ ጠይቀኛል። ልጠይቅና ጠይቀኛል። እንደ 20 ጊዜ አልጠየቅም እኔ አንድ ጊዜ። አንዴ ምንድን ነው ነገሩ? አንዱን እኮ አልመለስክልኝም። እንደ ሁሉንም እኔ መለስኩት። እኔ ከስራ ያሉት ራሱ ያንተ ተከታዮች ራሱ መመስከር ይችላሉ። የምሬን ነው የምልህ። ምኑን መለስክልኝ? እኔ አልመለስክልኝም እያልኩ ሌሎቹ ምን መለስ ያልኩትን ያልከውን አላልኩም እያልከኝ እየካድክ እየተከበ ማለት ነው። ኤርሚ ሁለት የሚነጋገሩ ሰዎች ባይዘዌ ቢመለስላቸውም ተመለሰልኝ ብለው አይስማሙም። ይሄ አንድ መልስልኝ። ከዛ ከፈለግከውን ጥያቄ መጠየቅ ትችላለህ። አንተ የዳንከው አምነህ ነው ወይስ ተጠምቀህ ነው ወይስ ቅዱስ ቁርባን ቆርበህ ነው የዳንከው? እኔ መጽሐፍ ቅዱስ በሚያዘው መንገድ የሄድኩ ኦርቶዶክሳዊ ነኝ። ስለዚህ መጽሐፍ ቅዱስ ሰው የሚድነው እንዴት ነው ብሎ የሚያስተምረው መጽሐፍ ቅዱስ። ስለዚህ መጽሐፍ ቅዱስ ትምህርት ነው የምንሄደው እኛ። ባይዙ የሆነ የተመቸነን ፓርቲ ይዘን ያልተመቸነን ደግሞ ዘለን ምናምን ፌንጣ ምናምን አንራመድም። ሁሉንም ነው የምንቀበለው። ገብቶሃል? ስለዚህ መጽሐፍ ቅዱስ ላይ ደግሞ ምንድን ነው የሚለው? ህፃናት ወደ እኔ ይምጡ አትከልክሏቸው ይላል። ህፃናት ደግሞ ልጆች ማለት ነው። ልጆች ይሄዳሉ፣ ይጠመቃሉ። ስለዚህ ስለተጠመቁ አምናችኋል ምናምን ብሎ የሚጠይቅ ጥያቄ የለም። ኑ ካልክ ትሄዳለህ፣ ቸርች ውስጥ ከሄድክ ደግሞ ትጠመቃለህ። ይሄ ህጉ፣ ስርዓቱ። ስለዚህ ይህን ከተቃወምክ አንተ ሲጀመር ክርስቲያን አይደለም በመጀመሪያ።
ገብቷል። ይሄ ነው መልስ ይላል። አሁን በሌላ ወይ በመልስል ክርክር ውስጥ ለመንገባቱ ጥያቄ ላቅርበው። ወይት ኦኬ ምን አረገን? በጣም ቆንጅዬ አራዳ ሆኖ እጥፍ አለና በቃ ብለዋል ጌታ ወደ እኔ ይመጡ ዘንድ አትከልክሏቸው ብሏልና በቃና ያው እንግዲህ እኔንም በዚህ ያዝልኝ በቃ እና ጥያቄ ልጠይቃለኝ። እንደዚህ የሚባል ነገር የለም ወንድም አለ። የጠይቁ ጥያቄ አንተ የዘላለም ሕይወት ያገኘው አምነህ ነው ወይስ ተጠምቀህ ነው ወይስ ቆርበህ ነው? አንተ አሁን ስለ መዳን ስታወራኝ ክፍልፍል ታደርገዋለህ። እዚች ጋር ቁጭ እዛች ጋር ቁጭ እዚች ጋር ቁጭ ታደርግልኛለህ። እኔ እንደዛ እንዳንተ አላምንም ነው የምልህ እኮ። አንተ የተመቸህን የተቀበልከው ማመን የሚለውን ብቻ ገንጥለህ ወስደህ በቃ አምነህ ድነሃል። አንተ ገነት ነህ። ቻው ቺልስ ገነት ቁጭ ብላላት። እኛ ደግሞ በአንተ እይታ ሌላ ቦታ ሁሉንም አልተቀበልክም የሚለው እውነተኛ ስጋና ደሜ ነው የሚለውን ምልክት ነው ብለህ ትመጣለህ። እንዴት ካንተ ጋር ትንሽ ግራ ገባህ። እናንተ እኮ ትንሽ ግራ ገባህ ታውቃለህ። ጥያቄውን መልስልኝ። እንዴ እሺ ኤርሚ በነገራችን ላይ አንድ ነገር አለ እንድትረዱ የምፈልገው። ጥምቀቱም ቁርባኑም የማን ነው? ያው የክርስቶስ ነው አይደለ? አዎ እኔ ጥያቄውን ሆፕ ከብዶት ነው ሚዩት አድርገው። ሆፕ ሮያል አንተ የዳንከው ሮያል ድንህ ከሆነ ማለት ነው የዳንከው አምነህ ነው ወይስ ተጠምቀህ ነው ወይስ ቆርበህ ነው የዳንከው? እንደዚህ ፓርቲሽን መከፋፈሉ ሳይሆን እኔ ለምሳሌ አሁን እኛ መጀመሪያ ከክርስቶስ በራሱ በጸጋው አድኖናል። የጸጋው ድነት ነው መጀመሪያ። ስለ ቁርባንና ስለ ጥምቀቱ ሳይሆን በጸጋው አድኖናል። ምክንያቱም የጸጋው ድነት ለአንተ እንዴት ሆናል? በእምነት ወይስ በስራ በኩል ነው? የምን ስራ መጣ እዚህ ላይ? የጸጋው ድነት ለአንተ የሆነልህ በምን መንገድ ነው? በነፃ ነዋ። በነፃ ክርስቶስ ነው ያዳነው። ለአንተ እንዴት ሆነልህ? በነፃ ነው የተሰጠህ። አንተ ግን ለራስህ እንዴት አደረግከው? በምን በኩል ሆነልህ? ያ በጸጋ የተሰጠንን ድህነት ከዛ በኋላ እኛ እየጠበቅነው እንሄዳለን። ከዛ በኋላ በምን ተቀበልከው? ከእግዚአብሔር ዘንድ በነፃ የተሰጠህን ድህነት በምን ተቀበልከው? በጥምቀቱ ሞቱን መሰልን። ሮያሊ ጥያቄ በደንብ አልገባህም። ከጌታ የተሰጠህ በነፃ የተሰጠህ ድህነት ለአንተ በምን መንገድ ተቀበልከው? በእምነት ነው የምትቀበለው። ታዲያ በምን ትቀበለው? በእምነት። ቴንኪው። ስለዚህ አንተ በእምነት ድነሃል ማለት ነው አይደል? አስቀድሞ በነገራችን ላይ ይሄ ነገር ብዙ ጊዜ እኔ ኦርቶዶክስንና ሲያከራክር እምነት ነው መጀመሪያ እኮ። ስለዚህ በእምነት በኩል አንተ አምነህ ድነሃል አይደል? በእምነት ነው የምትቀበለው። ካለ እምነት ምን አለ? ሳታመኑ አንተ ስለ ራስህ ነገር ልክ ነህ። በእምነት በኩል ተቀበለኸዋል። ታዲያ ያኔ ክርስቶስን ድነት ታዲያ በምን ትቀበለዋል? ሳታምን መቼ ነው የተቀበልከው? በእምነት መቼ ነው? ጊዜ መቼ ነው ማለት ጊዜ ነው። ጊዜውን ንገረኝ። ጊዜውን ይሄ ነው ልል እንዴት ነው ይሄ የምልህ? ኖርማሊ ገባ ስንወለድ በጥምቀት ወደ ጌታን ሞቱና ትንሣኤውን እንለብሳለን። በቃ ይሄን ላይ ከዛ በኋላ ተቀበል። መጀመሪያ ራሱ ያመነ ይጠመቅ። እንዲህ አይነት ትግል ነው የገጠመን። ትግል አይደለም ይሄ። ያመነ ይጠመቅ ይድናል ማለት መጀመሪያ እኮ ጥምቀቱን አይደለም ያስቀደመው እኮ እምነቱን ነው። ያመነ ይጠመቅ እምነቱን ካስቀደመ ሮያል፣ አንተ እኮ እምነቱን እኮ ሳይቀድምህ እምነቱ በህይወት ላይ ሳይቀድም አንተ እኮ ውሃውን እኮ አስቀደምክ። ከእናት ማፀን ስትወጣ በ40 ቀን ውሃውን አስቀደሙልህ። እንደውም መጽሐፍ ቅዱስ ላይ እኮ ምንድን ነው የሚለው? ሂዱና በአብ በወልድ በመንፈስ ቅዱስ እያስተማራቸው አስጠምቋቸው ነው የሚለው። እያስተማራቸው እሱም ፕሮሲጀር ፈጽመህ አይደለም አንተ የተጠመቀው። መጽሐፉማ ይላል ለአንተ አስቀድሞ ወንጌል አልተሰበከልህም ሮያል። አንተ እኮ ወንጌል አልሰማህም ገና። ቆይ አይነ ቁልጭ እያለ የ40 ቀን ህፃን ልጅ አይነ ቁልጭ እያለ የእናትህን አይን ቀና እያልክ እያየህ በጣትና በጣቷ ጡቷን አምጥታ አፍ ውስጥ ጨምራለህ። በምታጠባህ ጊዜ እትብት ሳይደርቅ እርግብግቢት ሳይገጥም ዝም ብሎ ከማልቀስ ውጭ ምንም ነገር ቢቆነጥጥህም ሻወርን ብትፈልግ ቢርብህም ከማልቀስ ውጭ ምንም የማታውቅ ልጅ አምኜ ተጠምቄ ድኛለሁ ብለህ እዚህኛ ላይ ሙድ ስትይዝ ማለት ነው። በዘመንኛው አጠራር፣ በእናንተ አጠራር
አሁን እንደዚህ አይነት ህፃን እዚህ ፎቶ ላይ እንደምታየው አይነት ህፃን ሆነ እኮ ነው አንተ የተጠመቀው። እያየህ ነው፣ እያለቀሰ እኮ ነው። ጣቱን እንደዚህ ጭብር አድርጎ እያለቀሰ እኮ። ታዲያ ይሄ ልጅ አምኖ ተጠምቆ ድኗል አትበለኛ፣ አትበል አንተ። በዚህ አሁን ፎቶ ላይ በሚታየው እኮ ህፃን እኮ እድሜ የሆነ እኮ ነው የተጠመቀው አትበል። አምኜ ተጠማምቄ ድኛለሁ ብለህ አትበል። ኖ ኖ ኖ፣ እዚህ ኮመንት አይቼ ነው የሳኩት። እሽቶ ስንት ዓመት አስተምሯል። እያለቀሰ የተጠመቀውን ጥምቀት ያንተ ራሱ ምናልባት እኔ ዝም ብዬ ስጠረጥር ማለት ነው እሪታው ቀለጠ እንደሚባለው አይነት ነገር ነው አንተ የሚሆነው። እንደዚህ እያለቀሰ የተጠመቀውን ጥምቀት ድኛለሁ ብለህ አትበል። ጥምቀት ለድነት ነው ብለህ አትበል። ነገራችን ላይ ለእኛ መጀመሪያ በጥምቀት ዳንን ብለንም አናቅም። በጸጋው በነፃ ነው። በምን ዳናችሁት? በነፃ ጸጋው በምን አዳናችሁ? በእምነት። መቼ ነው ያመንከው? ክርስቶስ ይሞትልኝ ልትከተን። ምርጥ እኮ ያራዳ ልጆች ነን። አንተ አሽከርከረ በእምነት ብቻ የምትለው ልትከተን። ኤርሚያው ይገባናል። ያራዳ ልጅ ሀገር የመጣን አረከን ተግባብተናል። ኬርሚ ምን መሰለህ ሆፕ እዛች ቦታ ላይ በእምነት ብቻ ብሎ ሊከተል አሁን ተመልሳለህ። እኔ አልሰማህም። ያው ሰጥቻለሁ። መዳን የሚገኘው በኢየሱስ ክርስቶስ አምነ ኢየሱስ ክርስቶስ ያለውን ነገር ስትፈጽም ነው። ኢየሱስ ክርስቶስ ደግሞ ጥምቀት ያድናል ብለዋል። አይ አምናለሁ ብለህ ያን ጥምቀቱን ዝም ብለህ ኢግኖር የምትገጨው ከሆነ አትድንም ባጭሩ። ስለዚህ ኢየሱስ ክርስቶስ ማመን ማለት እሱ የሚፈልገውን ነገር ማድረግ ማለት ነው ባጭሩ። ይሄ ኢዚ እኮ ነው። ጥምቀት ያድናል፣ ስጋና ደሜን ያድናል ካለ አይ አምኛለሁ ያኛው አስፈልገኝም የምትል ከሆነ አድንም። አምነህ ራሱ ነው የምልህ እሱ ስትፈጽመው የምድነው። አራት ነጥብ በቃ። ሌላ ወደዚህ እምነት ያድናል ምናምን አትለኝ። ማመን ማለት እሱ የሚፈልገው ነገር ማድረግ ማለት ነው። እሱን አመነ የሚፈልገውን ነገር ካላደረክ አትድንም ባጭሩ ዛሴ። ስለዚህ አንተ የዳንከው በምንድን ነው? አመንኩኝ የሚለውን ነገር ደግሞ ስላደረኩኝ ዳንኩት። ያመንከው መቼ ነው? እንግዲህ እኔ ቀን ቆጣሪ አይደለሁም። እኔ ዛሬ 5 ዓመት 20 ዓመት አይደለም ወንድም። በቃ መልሻለሁ። አራት ነጥብ። አይ መቼ ነው አምነህ የዳንክበትን ቀን እንኳን ወንድም። እኔ ስወለድ ራሱ ድኛለሁ። ስወለድ ስትወለድ ድናል። ያ በጸጋው በቃ። ስለዚህ ሆፕ አሁን ጊነስ ቡክ ላይ መመዝገብ የነበረበት ልጅ ነው። ገና ሲወለድ ጀምሮ የዳነ ልጅ ነው። በክርስቶስ በጸጋው ድኛለሁ። በቃ ጨረስክ። 4 ነጥብ ዘጋህልን። ሚዩት አድርገው ነው ሆፕ። አሁን የምፈልገውን ነገር ያዛረክ በቃ። እንደዚህ ሮያል ወንድማችን የዘላለም ሕይወት አለህ። የዘላለም ሕይወት ማለት በትንሣኤ ጊዜ ነው ማረጋግጠው። አሁን አላረጋግጥም። ዚስ ኢዝ ኦርቶዶክስ ይላል ኤርሚያስ። አይ ኖ እኔ እውነቱን ነው የምነግርህ። ገና ለገና ስሜታዊ ሆኜ አልነግርህም። ዘላለም ሕይወት አግኝቻለሁ ምናምን አልልህም። ምክንያቱም በስራዬ ላገኝ የምችለውን ነገር ወይ ላጣ የምችለውን ነገር አሁን ሆኖ ፈራጅ ሆኜ አልቀመጥም። ክርስቶስ መጥቶ ስለዚህ የዘላለም ሕይወት እንዳለ አታውቅም ማለት ነው። አሁን ነው የዘላለም ሕይወት የምታገኘው እሱ በጸጋው ክርስቶስ የሰጠህን መዳን ድህነቱን እየጠበቅ ስትሄድ ነው። እኔ ደግሞ ድህነቱን እየጠበቅ አሁን የዘላለም ሕይወት አለ የለህም? አንተ የዘላለም ሕይወት እንዳለኝ አሁን አታውቅም። ዚስ ኢዝ ኦርቶዶክስ ቆንጅዬ ኦሪጂናል ኦርቶዶክስ። ያው አባ ገብረ ኪዳን የማያውቁም አንተ ብቻ አይደለህም። ሮያል እኛ ፈራጅ አይደለንማ። ሊቀ ሊቃውንቱም አያውቁም። እራሳችሁ ናችሁ የፈረዳችሁት። እኛ ማን ይፈርድብሃል? አንተም አታውቅም፣ እሳቸው ሊቀ ሊቃውንቱም አያውቁም፣ ሮያልም አያውቅም። ሊቁም ደቂቁም ተከታዩም አስከታዩም አያውቅም። መምህሩም ደቀ መዝሙሩም እንደማለት ነው። አንተ አንመጻደቅማ ገነት ሮያል በቃ። ስለዚህ የዘላለም ሕይወት የለውም። እምነት ምንድን ነው? ሮያል እምነት ምንድን ነው? ታውቀዋለህ? ኦርቶዶክስ አይደል? አዎ። በክርስቶስ ክርስቲያን ተሰኝታችኋል አይደል? የስ የዘላለም ሕይወት የሌለው ክርስቲያን አይደል? በቃሉም በምልአት ተቀብለናል። እስከ መጽሐፉ አናጎልም።
ወይት የዘላለም ሕይወት የሌለው ክርስቲያን አይደል? የዘላለም ሕይወት የሌለው ክርስቲያን ሕይወታችንን ስንጠብቀው ነዋ። አለዛ ከግንዱ መቆረጥ አለ። በመጀመሪያ አንተ ግንዱ ላይ እኮ ስትገባ ነው። ገባን እኮ ለመቆረጥ እኮ ግንዱ ላይ መግባት አለበት። ለመቆረጥም እኮ ግንዱ ላይ መግባት አለበት። ገና ግንዱ ላይ ሳትገባ መቆረጥም አለ ብለህ አትበላ። የሚቆረጥ እኮ ግንዱ ላይ አለ። ገባን እኮ በጸጋው ዳንን እኮ። መቼ ነው የገባኸው? መቼ ነው የገባኸው? በእምነት። ወይት መቼ ነው የገባኸው ግንዱ ላይ? ክርስቶስ ሲሞትልን በጸጋው ዳንን። መቼ ነው አንተ ይህን ድነት የተቀበልከው? በ40 ቀኔ። በ40 ቀንህ በእምነት በኩል ተቀበልከው አይደል? ድነቱን አምነህ አይደል? እኛን ከእምነት ልትለዩን አትችሉም እኮ አምነህ አይደል የተቀበልከው? አላመንኩ። ቤተሰቦቼ ኖ በእምነት ሳይሆን ቤተሰቦቼ ወደ ክርስቶስ ማነሽ ሮያል የሚፈልገውን ለምን ትነግሯል? ዝም ብለህ አጠር አድርገህ ነገር እሱ አሁን በቃ እንደዛ እንደዚህ እንደዛ እዚህ ጋር እዛ ጋር እሱ የማይመለሰው ነው የሚጠይቅህ እንጂ ዳኒ የወንድምነት የምፈልገው ነገር አለ። እኛን ከእምነት ልትለዩን አትችሉም። ሁል ጊዜ እምነት ራሳችሁ ስለተለያችሁ ነው ያለ። እኔ አለያችሁም። ራስህ ከእምነት ተለየን። ሳናምን አንጠመቅም፣ ሳናምን ስጋና ደም አንወስድም፣ ሳናምን ትንሣኤና ሞት አንተባበርም በጥምቀት። ስለዚህ አሁን ከጥቂት ደቂቃ ከጥቂት ሰከንድ በፊት አምነን ወይ ተጠምቀው ስለ አላመንኩም እኮ አልከኝ ሮያል። አሁን እንደገና ደግሞ መልሰ ማለት አይደለም ከመጣት ለዩ ነው። ኧረ በመድኃኒዓለም ሮያል እግዚአብሔርን ፍራ። አሁን ከጥቂት ደቂቃ በፊት ስጠይቅ አላመንኩም አላልከኝም። አሁን ደግሞ አምኜን የተጠመቅኩት ብለህ ትላለህ፣ አምኜን የቆረብኩት ብለህ ትላለህ ሮያል። ቤተሰቦቻችን